ሰላም ሰላም ወዳች እንዴት ናችሁ? ሰላም ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም፣ ሁሉ መልካም፣ ሁሉ ጤና። እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም እና እንዴት ናችሁ? እኔ ያለው ደህና ነኝ፣ ፈጣሪ ይመስገን። ሰላም ፍቅር ለሀገራችን ኢትዮጵያ ያደርግልን ፈጣሪያችን፣ ሰላም ያደርግልን ሀገራችንን። እና እንዴት ናችሁ ወዶችዬ? ያው ትናንትና ላይ ትንሽ ቪዲዮ ስቀርጽ ምናምን በጣም እያለባይ ስለነበረ እንደዚህ እንትን እያልኩ ነበር ማለት ነው። ለዛ በጣም ይቅርታ። ያው አሁን አየሩ ሙቀታማ ስለሆነ በጣም ይሞቃልና ትናንትና ላሳያችሁ የነበረው ቤት እያጸዳሁ ምናምን ልቀርጽላችሁ ነበረ፣ ግን አልተመቸኝም። ሙቀት ነው እና ዝም ብዬ ቪዲዮውን አቋርጬ ያው እንትን ለማግኘት እንትን ለማለት ስለዋል ብዬ ዝም ብዬ ቪዲዮውን ጫንኩት ማለት ነው። እና ውዶችዬ ዛሬ አንድ ነገር ልነግራችሁ ነው የመጣሁት። እሱ ምንድነው? ነባር የሆናችሁት ታውቁታላችሁ፣ ግን ነባሮችም አሁን ጠዋት ጠዋት ቁርስ የመብላት ልማድ የሌላችሁ ልጆች፣ በተለይ አረብ ሀገር የምትኖሩ ልጆች፣ የመዳም ቅመሞች ውዶቼ ማለት ነው። አሁን እናንተ ጠዋት ተመኝታችሁ ተነስታችሁ ማለት ነው ወዶችዬ፣ ልምድ የለንም ለምትሉ ያካትታል ማለት ነው። እና አሁን ጠዋት ተነስታችሁ በጠዋት ወደ ስራ ከመግባታችሁ መቼም እዚህ ሀገር ተነስቶ ጠዋት ጽዳት ነው። ጽዳት ስናጸዳ ደግሞ ብዙ አይነት ኬሚካሎች አሉ። ለምሳሌ በረኪና፣ በተለይ አዲስ የምትመጡት በጣም ይከብዳል። እኔ ስላየሁት ማለት ነው በጣም ነው የከበደኝ። በተለይ 2 ወር ምናምን እስከሚሞላኝ ድረስ በቃ ቁርስ አልበላም ነበር። አጽድቼ ከጨረስኩ በኋላ ነበር እና ቁርስ የምበላው፣ ግን በጣም ነበር ውስጤን የሚረብሽኝ። በዛ ላይ አቅም በጣም ነበር የሚያሳጣኝ ማለት ነው። እና